ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ካለው እግዚአብሔር ይመስገን ሁሉ አማን ሁሉ ሰላም ነው። እኔ ጋር ፈጣሪ የተመሰገነ ይሁን። ዛሬ እንግዲህ እንደተለመደው እንግዳ ድራማን ይዤላችሁ መጥቻለሁ። እናንተም በቅንነት ላይክ፣ ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑ። እንግዳ ድራማ ላይ ባለፈው ሉሊትን ማለቴ ሄለን እንግዲህ ከታገተችበት ጆ እንድታመልጥ አድርጓታል። ምክንያቱም ጆ እንድታመልጥ ያደረጋት ኤልሹ እንግዲህ እናቴን አምጣልኝ ብለው ነበር እና እሱም ችግር የለውም እናትሽ ካለችበት እኔ አመጣልሻለሁ ብሎ እንግዲህ ቃል ገብቶላት ነበረ። እንዲሁም ደግሞ ፖሊሶች እንግዲህ ወደ ቤት ሄለንን እንፈልጋለን ብለው ወደ ቤት ሄደው ነበር። ከዛ በኋላ እንግዲህ ሄለን ስላጧት ልጇ ማን ነው ሲባል እንግዲህ ቤሉል ሲሉ ቤሉልን ለጥያቄ ትፈልጋለህ ብለው ቤሉልን ይዘውት ሄደው ነበር። የዛሬው ክፍል እንግዲህ ቤሉልም ወደ ቤቱ ተመልሶ ይመጣል። መሲም እንግዲህ ማን ነው ግን እንደዚህ የጠቆመባት ወይም እንድትታሰር የፈለገው ብላ ስትጠይቅ ቤሉልም ምናልባት መሲም ጥላት አላት እንዴ ብላ ትጠይቀዋለች። ምናልባት ያው ሰው አይደለች እንዴ ይላታታል። እዛውም ልጅ የምታዘዋውር ሰው ተብላ ነው የተከሰሰችው። ለዛውም እኮ የተከበረች ሰው ናት፣ እንደዚህ ለምን ይዋሻሉ ይላል። እንግዲህ ቤሉል ሄለንን አላወቃትም። ሄለን ማለት እንግዲህ በጣም አጭበርባሪና ወንበዴ ናት። እንዲሁም ከገጠር እንግዲህ ልጆቻችሁን ከተማ አስተምርላቸዋለሁ እያለች ከገጠር ከተማ እያመጣች እንግዲህ ልጆችን ወደ ሌላ ሀገር በማዘዋወር ትሰራለች። እና መሲ እንግዲህ አይ ጉድክን አላወቅ ከዚህ በላይ ባየ ብዙ ነገር እንዴት እንደምትሰራ ትለዋለች። እንግዲህ መሲ ሁሉን ሚስጥር ነገሮች ታውቃለች። ነገር ግን ደግሞ ለቤሉል መናገር አትፈልግም። ለቤሉል ብትናገር ሄለን ትገላታለች። ሄለን እንግዲህ መሲን የምታስፈራራት በቤተሰቦቿ ነው። አንድ ነገር ብታገኝ ቤተሰቦችሽን አታገኛቸውም፣ ከዚህ ቤት አባርሻለሁ እያለ ስለምታስፈራራት፣ ነገር ግን መሲ ብታውቅም ምንም ነገር አትናገርም። ያው እንግዲህ ጆ ወደ ቤት ይመጣና እንዴት ናችሁ ይላቻል። ሹ እንዴት ናት ተሻላት ወይ ይላታል። ሁሉም መሲ አንቺ ወደ ላይ ሂጅና እኔ እና እሱ የምናወራው ነገር አለ ይላታል። ኧረ እኔ እቸኩላለሁ አሁን ማውራት አልችልም የሚሄድበት አለ ይለዋል። ሁሉም ኧረ እባክህ ትንሽ አታፍርም እንዴ ወደ ላይ ያለብኝ አንዴ ደግሞ ወደ ታች አለብኝ የምትለው ምን አለበት? ቤት የእግዚአብሔር ነው ሲባል አልሰማህም እንዴ? እግዚአብሔር ቤት ከሆነ ደግሞ ቤታችሁ ቤቴ ነው ይለዋል። እንግዲህ ጆ ያው ሉሊት አደገኛ ሴት እንደሆነች ያውቃል። ነገር ግን ኤልሹን ስለሚወዳት እንግዲህ በአሁኑ ሰዓት እንግዲህ ከሄለን ጋር እንግዲህ ተባብሮ እየሰራራ ሉልም መሲ አንቺ ሂጂ ሲላት መሲም ኧረ ቤሉል በቃ እሺ እንዳትጣሉ ብላ ጥላቸው ትሄዳለች። ሉልም ጆን ናቁጭ በል ሲለው ጆም ቁጭ ላላ ምንድን ነው የምቀውጠው? ህፃን እያለ ሳትጫወት አልፎብህን እንዴ? በዚህ እድሜህ ለምንድን ነው ድብድብ የምትፈልገው? አሁን ደግሞ ጊዜው የሰላም ነው። ሉልም ስማ አንተ ጅል ከእንግዲህ በኋላ ከዚህ ቤት እንዳላይህ ይለዋል። ሲቀጥል ሲለው እንግዲህ ጆም አይ ሳትቀጥል አንድ ነገር ልንገርህ፣ ከእንግዲህ በኋላ ደግሞ በየጊዜው ልታየኝ ትችላለን፣ ስለዚህ ልመደው ይለዋል። ሉልም ተው እንጂ አሁን ጸብ ማን እንደፈለገ የገባኝ ይመስለኛል፣ አሁን ተነሱታ ይለዋል። በቃ የዛሬን ኤልሹን ልጠይቃትና ቀጣይ እናወራበታለን። ሉልም እንግዲህ በጩኸት ይኸውልህ እግርህን ነው የምሰብረው፣ ሁለተኛ ከዚህ ቤት እንዳላይ ይለዋል። እንግዲህ ይሄ ቤሉል ባለፈው ጆ የምነግርህ ነገር አለ የአባት ገዳይ ማን እንደሆነ እያለው ይሄ ቤሉል ግን መረጋጋት አልቻለም። ምክንያቱም ቤሉል ተረጋግቶ ልጁን ይሄን ጆን ቢጠይቀው ሁሉን ነገር ይነግረው ነበረ። ነገር ግን ደግሞ ይሄ ቤሉል ትዕግስት የሚባልም ነገር የለበትም። ጆም እሺ በቃ ይወጣልሃል፣ ምንድን ነው ይሄን ያህል የምታካብደው? ጆም እንግዲህ ወደ ውጭ ወጣ አስመስሎ ወደ ኤልሹ ወደ ፎቅ እየሮጠ ሲሄድ እንግዲህ በጭሆት አንተ ልጅ ያመሃን እንዴ ይለዋል። እንግዲህ ጆ አንድና አንድ የመጣበት እንግዲህ ኤልሹን ወደ ሄለን ወይም ወደ ሉሊት እንግዲህ ሊወስዳት ስለፈለገ ነው። ምክንያቱም ሄለን ወይም ሉሊት ወደ ቤት መመለስ አትፈልግም። እንግዲህ ሉሊት
ያገቷትን ሰዎች አውቃቸዋለች እነማን እንደሆኑ። ምክንያቱም አዶኒ እንዳገታት በደንብ ስላወቀች እንግዲህ ወደ ቤት ብትመለስ ያው መልሰው ስለሚያግቷት አሁን እራሷን መደበቅ ነው ያለባት። እንግዲህ ከኤልሹ ክላስ ይገባና ኤልሹ ተኝታ ነበረ። ኤልሹ ተነሽ እንጂ እንደዚህ አይነት ዜና ጥሩ ዜና ይዤልሽ መጥቼ ትጋድሚያለሽ እንዴ ይላታል። ደግሞ ልተኛ ትይኛለሽ እንዴ አታፍሪም እንዴ? እኔን እኮ ከዛ የሞት አፋፍ ላይ ጥለሽ ነበረ ቤተነሽ ይላታል። ተነሳችና ጆን ምንድን ነው ስትለው ጆም ይኸውልሽ አሁን የምነግርሽን ነገር አታመኝኝም። ሹም ምንድን ነው ጆ መቼም ሙድ እያስገብኝ አይደለም ትለዋለች። ጆም ይኸውልሽ እናትሽን አግኝቻን ነበረ ታግታ ነው አሁን ከኔ ጋ ናት ይላታል። ኤልሹም ስላላመነችው እረፍ እየቀለድክ እንዳይሆን ትለዋለች። ስርዓት ይኑሩ ልጆ በእንደዚህ አይነት ነገር አይቀለድም። አቦ በእናትሽ አፍሽን ዝጊ፣ ይኸውልሽ እናትሽ እኔ ጋ ነው የለችው አግኝቻታለሁ። ከዛ ኤልሹ ትደሰታለች። እኔ አላምንህም ጆ ጉዴ ጆ አላምንህም ወንድሜ ስትል እንግዲህ ጆም ይኸውልሽ አፍሽን ዝጊ፣ ማንም ሰው እንዲሰማ አትፈልግም እናት፣ ስለዚህ ለማንም እንዳትናገሪ ሲላት እንግዲህ ኤልሹም ለምን ትለዋለች። ለምንድን ነው ሰው እንዳይሰማ የፈለገችው? ሁሉም እኮ ተጨንቋ እንጂ ትለዋለች። ቢሆንም ረፊ ማንም ሰው እንዳይሰማ ብላለች። አሁን ቶሎ ተዘጋጅና አንጣት ስላለችኝ ወደ እሷ ወስድሻለሁ። ሹም በደስታ እኔ እያመንኩ አይደለም የምርህን ነው ግን ትለዋለች። እንዲሁም አንቺ ስርዓት ያዥና ቶሎ ልብስ ቀይሪና ቶሎ መሄድ አለብን። ሌላው እንግዲህ አዶኒ ነው። አዶኒ እንግዲህ ሄለን ወደ ታገተችበት ቦታ እየሮጠ ሲሄድ እንግዲህ ልጁ ወድቆ ተዘርግቶ ሲያገኘው ይደነግጥና ምንድነው የተፈጠረው ይላል። አዶኒ እንግዲህ ሄለንን ያገተበት ምክንያት ሄለን የአዶኒን አባት እንግዲህ ገላው ስለነበረ ሊበቀላት ስለፈለገ ነበረ። ነገር ግን አልተሳካለትም። አዶኒም ይናደድና ቢኒያም ተነሳ፣ ምን ሆነ ነው ይለዋል። ቢኒያም እንግዲህ ከወደቀበት ከተነሳ በኋላ ሄለን የት ሄዳ ነው ብሎ ይጠይቀዋል። ቢኒያምም ወይኔ ምንድነው የተፈጠረው? አመለጠች ማለት ነው ይላል። ውሻ የእጇን ነው የምሰጣት አላወቀችኝም ማለት ነው። አዶኒም በንዴት ቆይ እንዴት ነው ያመለጠችው? ማን ነው ያስመለጣቸው ብሎ ቢኒያምን ይጠይቀዋል። ቦታ እንዴት ነው ያገኙት ሲል እንግዲህ አዶኒ ቢኒያምን እንዴ አንተን ልጠይቅህ እንጂ ስትንከረፈፍ ተከትለው ነው የሚሆነው ነው። አዶኒም ብንከባበር ሲለው ቢኒያምም እንዴ ብንከባበር ለራሳችን እኮ ለሁለታችን ጥቅም ስለነበር ነው። አሁን ካለችበት አንጣሌ ዝም ብለህ ከኔ እጅ ገብታ ማምለጥ የለባትም ሲል አዶኒም ቆይ ማን ነው ሊያስመልጣት የቻለው ይላል። እንግዲህ ቢኒያምና አዶኒ ይችን ሄለንን ሊበቀሏን ነበረ። ምክንያቱም የቢኒያምንም አባት ገላበን ነበር። ለዛ ነው የሚበቀሉ። ምን አይነት ሰው ነው እንደዚህ ያደረገው? መቼም አንተን እንደዚህ አታደርግህም። ይህም እንግዲህ አንድ ጠቆር ያለ አጭልኝ ነው ብሎ እንግዲህ ለአዶኒ ይነግረዋል። አዶኒ ቆይ እንዴት ሊሆን ይችላል ሲል እንግዲህ ቢኒያምን ታውቀዋለህ እንዴ ሲለው አዎ ይመስለኛል ብሎ ፎቶውን ያሳየዋል። ቢኒያምን ፎቶውን ሲያየው አዎ እራሱ ነው። የት ነው የምታውቀው ብሎ አዶኒን ይጠይቀዋል። አውቅህ በጣም ጥሩ ነው፣ ከየትም ብለህ ታመጣልኛለህ ሲለው አዶንም እንግዲህ አታስብ ይለዋል። አሁን እንግዲህ ሄለንም ሆነ የጆ ምክንያቱም እንግዲህ ይሄ አዶኒ ስለሆነ ያገታት እንግዲህ ሊጠነቀቁ ይችላሉ። ነገር ግን ሉሊት ወይም ይቼ ወይዘሮ ሄለን ባጠፋችው ልክ መቀጣት አለባት። ቤሉል እንግዲህ ወደ ኤልሹ ክላስ ሄድና ኤልሹ እንዴት ነሽ ይላታታል። አምሮብሻል እህቴ እዚህ ስላየሁሽ ደስ ብሎኛል ሲላት ኤልሹ ወንድሜ ትልቅ ዜና አለኝ ትለዋለች። እንግዲህ ኤልሹ ለማንም እንዳትናገሪ ብላ ተነግራ ነበር። ነገር ግን ወንድሟና ከዛው ከቤት ያሉት ሰው እንግዲህ በሄለን መጥፋት ተጨንቀው ስለነበረ እሱ እንግዲህ ያው እናቴ ተገኝታለች ብላ ተነግረዋል። በጣም ደስ ብሎኛል፣ ነገር ግን ለማንም እንዳትናገሪ ተብያለሁ ስትለው ቤሉልም ምንድን ነው ማን ውስጥ እንዳትናገሪ ብሎ የነገረሽው
እንግዲህ ወንድሜ ማም ተገኝታለች፣ ነገር ግን ለማንም ሰው እንዳትናገር ብላ ትነግረዋለች ለወንድም። ሉልም በቃ አብረን እንሄዳለን ሲላት፣ ኤልሹም ወደ የት ሲላት፣ እንዴ ወደ ማም ጋር እሄዳለሁ ይላታል። ኤልሹም አይ እንደዛማ መሆን የለባትም ለማንም እኮ እንዳትናገሪ ተብዬ ነበረ ትለዋለች። ተደበቀሽ ወይንስ ያጠፋችው ጥፋት አለ ብሎ ሲጠይቃት፣ እንግዲህ ኤልሹም እኔ እሱን አላውቅም፣ ነገር ግን ያው ታግታ ነበረ መኮ እንግዲህ ለአዶኒ ይደውልና ይኸውልህ ሄለንን ያስመለጣትልኝ ከቤት ይዤዋለሁ ሲለው፣ አዶኒም እውነትህን ነው ሲለው፣ መኮም አዎ ለምን ዋሻለው ይለዋል። አዶኒም በቃ እንዳያመልጥህ ጠብቀ የመጣውም ይለዋል። ኤልሹና ጆ አብረው እያወሩ እንግዲህ ይመጣና ናውጣ ሲለው፣ እንግዲህ ኤልሹም ተው እንጂ ወንድሜ እህቴ እናቴን እኮ አግኝቷታን ብዬ ነግሬ ስትል እንግዲህ ጆም ኧረ ውሸቴን ነው አላገኘኋትም ይላል። ከዛ ጆም እንግዲህ ነገሩን ቀየር። እንግዲህ ይህን ያለበት ምክንያት ይቺ ወይም ሉሊት እንግዲህ ለማንም ሰው እንዳትናገሩ ስላለቻቸው ነው። ከዛ በኋላ እንግዲህ ብዬሽ እኮ ነበር ብሎ እጁን ይዞት ይወጣ ነው። ጆና ኤልሹ እንግዲህ ማንም ሳያያቸው ወደ ሄለን ይሄዳሉ። ከዛ ኤልሹ እንግዲህ እናቷን ስታያት እየሮጠ ወደ እናቷ ትሄዳለች። ሄለንም እንግዲህ ኤልሹን እንዴት ነሽ የኔ ልጅ ብላ ትጠይቃታለች። ማም የሞትሽ እኮ መስሎኝ ነበረ፣ በጣም ፈርቼ ነበር ትላታለች። ነበር የጨነቀኝ ስትል፣ ሄለንም አይዞሽ የኔ ልጅ አትጨነቂ፣ እኔ ደህና ነኝ። እኔም እንግዲህ ጆን ልጄን ስላመጣልኝ በጣም አመሰግናለሁ። ላንቺ ሳይሆን ለእሷ ብዬ ነው ሲላት፣ ሄለንም ምንም ይሁን ችግር የለውም አመሰግናለሁ ስትል፣ ጆም እሺ በቃ ይሁንልሽ ሹም ጆዬ እኔም አመሰግናለሁኝ እናቴን ስላገኘልኝ። እንግዲህ ጣጣ የለውም አታካብጂው ቀለል አድርገው ሲላት፣ ኤልሹም እሺ በቃ ችግር የለም ትላለች። እና ማም ወደ ቤት እንሄድ ብላ ሄለንን ትጠይቃታለች። አይ እንደዛ ማድረግ አልችልም ኤልሹዬ፣ ጊዜው ወደ ቤት አልመጣም። እንዴ ማም ለምን ማን ያገተሽ ብላ ትጠይቃታለች። ምንድን ነው የያዙሽስ? ምንስ አጥፍተሽ ነው? ከማን ጋር ነው ደግሞ እየተጣላሽ? ምንም ሌላ ጊዜ እነግርሻለሁ የኔ ልጅ፣ አሁን እሱን ማብራራት አልችልም። ምክንያቱም ይህን ያለችበት ምክንያት እንግዲህ ኤልሹ እናቷ መጥፎ ነገር ስለምትሰራ እንግዲህ ሄለንም ለልጇ ብትነግራት እንግዲህ ልጇ ስለምትቀየምባት ነው። ምክንያቱም ጥሩ ነገር ብትሰራ ለልጇ ታብራራላን ነበረ። ስለዚህ የምትሰራው ስራ መጥፎ ስለሆነ ስራዋ ስላሳፈራን ነው ያልነገረቻት። ልብልሽ ወደ ቤት ሂጂና ግቢ ስትላት፣ ኤልሹም ኧረ ዛማ አይሆንም ሁሉም እኮ ተጨንቀዋን ስትላት፣ እንግዲህ ሄለንም መስሎሽ ነው እኔ ብመለስ ወደ ቤቴ ብመለስ አንቺን ብዬ እንጂ እነሱን አይደለም። ምን እንደተፈጠረ ነገር ስትል፣ ጆም እንግዲህ ኤልሹ አጨርሱም እንዴ? ስለዚህ አንቺን ቶሎ ወደ ቤት አድርሸሽ እንድመለስ ይላል። ልክ ነህ የኔ ልጅ ኤልሹ ማሬ ሂጂ ወደ ቤት። እንዴ ማም ግን እኮ አሁን ነው የመጣሁት። ስለዚህ አንቺም አብረሽን ለምን አትሄጂ ወደ ቤት ትላታለች። ይኸውልሽ የሆነ ማንም ሰው እንዳይጠረጥር አሁን ቶሎ ብለሽ ወደ ቤት መመለስ አለብን። ነገ ካረፍኩበት ሆቴል ይዞሽ ይመጣን አደራ፣ ለማንም እንዳትናገሪ ሰው ስለዚህ እንዳያውቅ ወንድምሽን ቢሆን ሹም እንዴ ለወንድሜማ ነግሬዋለሁ ስትላት፣ እንግዲህ ሄለን ታብዳለች። ለምንድን ነው ለሱ የነገርሽው? ለማንም እንዳትናገሪ ብዬሽ አልነበረ ትላለች። ቤሉል እንግዲህ ሄለን ስትጠፋ በጣም ጨንቆን ነበረ። ምክንያቱም ያው ስላሳደገችው የእህቱ እናት ወይም የአባቱ ሚስት ስለሆነ ተጨንቆ ነበረ። ነገር ግን ሄለን ደግሞ ስራዋ የምትሰራው መጥፎ ስራ ስለሆነ ማንም እንዳውቅባትም አትፈልግም። ኤልሹ ለምን እንደዚህ ታደርጊያለች ስትላት፣ ኤልሹም እንዴ ማም ተጨንቆ ስለነበረ እንድረጋጋ እኮ ፈልጌ ነው የነገርኩት። ምንም ትስቅና መስሎሻን ስትላት፣ ኤልሹም እውነት ማም በጣም ነበረ የተጨነቀ። ሄለንም በቃ ውሸቴን ነው በይው፣ ማንም ሰው ማወቅ የለበትም ትላታለች።
ረማም አንዴ ከተናገርኩ በኋላ ለምንድን ነው ውሸቴን ነው ብዬ የምነግረው? በኋላ እንግዲህ ኤልሹን እንደምንም ብለሽ አድርጊው፣ ነገር ግን አሁን የቀጠርኩት ሰው ስላለ መሄድ አለብኝ ብላ እንግዲህ ኤልሹን ጥላት ትሄዳለች። እና እንግዲህ ለጊዜው ሄለን ለአሁኑ ልታመልጥ ትችላለች። ነገር ግን ደግሞ ለቀጣዩ አታመልጥም። ማንም በሰራው ወንጀል እንግዲህ በሰፈረው ቁና መሰፈር አለበት ብለን እናስባለን። ሄለን እንግዲህ ያው ብዙ ነገሮችን ስህተቶችን ሰርታለች። እንዲሁም የባሏን ጓደኛ ወይንም የአዶኒን አባት ድረስ ነው እንግዲህ ከቴዲ ጋር ሁና ያው የገደለችው። ከዛ በኋላ እንግዲህ ከገጠር ልጆችን እያመጣች እንዲሁ ትሸጣለች። ስለነበረን ቆይታ እናመሰግናለን። አገራችንንም ሰላም ያደርግልን ባይ